እንዴት አምሽታችኋል የተወዳጁ ተመልካቾቻችን ከምሽቱ 2 ሰዓት ሆኗል። ኢትዮጵያ ቴሌቪዥንን እየተከታተላችሁ ትገኛላችሁ። የጥር 5 2018 ዓ.ም የዕለተ ማክሰኞ ኢቲቪ ዜና 57 በምዕራፍ 3 ተመልሷል። አብራችሁን ዝለቁ። አበይት ጉዳዮቻችንን እናስተዋውቃችሁ። ፍትሃዊና ዲሞክራሲያዊ ምርጫን ማከናወን ለዘላቂ ሀገረ መንግስት ግንባታ የሚኖረው ሚና ከፍተኛ መሆኑን ተገለጸ። ሰባተኛው ሀገራዊ ምርጫ ነፃ ሰላማዊና ፍትሃዊ ሆኖ እንዲጠናቀቅ መንግስት በቂ ዝግጅት ማድረጉን የሕዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ ተናገሩ። የኒውክሌር ኃይል ፕሮግራም ኤሌክትሪክ ኃይል ከማመንጨት ባሻገር በጤና በኢንዱስትሪና በምርምር ዘርፎች ኢትዮጵያን ከፍ የሚያደርግ ፕሮጀክት መሆኑ ተገለጸ። ከስፖርት የእንግሊዝ ሊግ ካፕ ግማሽ ፍጻሜ ዛሬ ኒውካስትል ዩናይትድ ከማንቸስተር ሲቲ ይጫወታሉ የሚሉት የሰዓቱ አበይት ጉዳዮቻችን ናቸው። የተወደዳችሁ ኢቲቪ ዜና 57ን የመራው ሮዛ መኮንን አብሬያችሁ ቆያለሁኝ። የዛሬው ዋነኛ የአጀንዳ ጉዳያችን ፍትሃዊና ዲሞክራሲያዊ ምርጫ ማካሄድ ለሀገረ መንግስት ግንባታ የሚኖረውን ሚናና ፋይዳ እየዳሰስን ቆይታ እናደርጋለን። ተጨማሪ የሆኑ ሀሳቦችን የፖለቲካ ሳይንስ ምሁር ከሆኑት ከአቶ እንዳለ ንጉሴ የምንጋራ ይሆናል። ወደ ኋላ ላይ አብራችሁን ዝለቁ። ጀግናው የኢትዮጵያ አየር ኃይል 90 ዓመታትን ባስቆጠረ ጉዞ የሀገራችንን የአየር ክልል በአስተማማኝ ሁኔታ በመጠበቅ በመስዋዕትነት የደመቀ አኩሪ ታሪክ የሰራ አንጋፋ የአቪዬሽን ተቋም ነው። ለዚህም ታላቅ የምስረታ ክብረ በዓል ዓለም አቀፍ ደረጃውን ጠብቆ ተዘጋጅቷል። ዘመኑ የደረሰበትን የአቪዬሽን ቴክኖሎጂ በቅርበት ለመመልከትና ለመዳሰስ ሁላችሁም ተጋብዛችኋል። ለቴክኖሎጂ አድናቂዎች አነቃቂ ተሞክሮ የምታገኙበት የአቪዬሽን ኤክስፖ የአንበሶቹ ሰማይ ኢትዮጵያ በሚል መሪ ቃል በዓለም አቀፍ ደረጃ ስመጥር የሆኑ ሀገራት አየር ኃይሎች የሚሳተፉበት ጥቁር አንበሳ የአየር ትርኢት። ኑ ሁሉንም በአንድ ቦታ በነፃነት እየተዝናኑ የሚጎበኙት ታላቅ ዓለም አቀፍ የአቪዬሽን ኤክስፖን በቢሾፍቱ አየር ኃይል ግቢ ውስጥ ከጥር 15 እስከ ጥር 19 በደማቁ ያክብሩ። በዚህ ታሪካዊ ኤክስፖ ላይ ለመሳተፍ የመግቢያ ትኬቶቹን ኦንላይን በwww.etaf90years.com በአዲስ አበባ መኮንኖች ክበብ፣ በስካይላይት ሆቴል፣ በሂልተን ሆቴል፣ ኢሊሌ ሆቴል በተጨማሪም በ11ዱም ክፍለ ከተሞች እንዲሁም በቢሾፍቱ፣ በአዳማ፣ በሞጆና በሌሎችም አቅራቢያ ከተሞች በመግዛት መታደም ትችላላችሁ። የኢትዮጵያ አየር ኃይል የነጻነትና የአንድነት ምልክት። ተወደዳችሁ ቀደም ሲል እንዳስተዋወቅናችሁ በዋና የአጀንዳነት ጉዳይ የምንመለከተው ፍትሃዊና ዲሞክራሲያዊ ምርጫን ማካሄድ ለሀገረ መንግስት ግንባታ የሚኖረው ሚናን የዳሰስን ቆይታ እናደርጋለን። ከዛ ጋር ወደ ተገናኘ ዘገባ አመራችኋለሁ። በ2018 ዓ.ም በሀገር አቀፍ ደረጃ ለሚካሄደው ሰባተኛው ሀገራዊ ምርጫ ነፃ ሰላማዊና ፍትሃዊ ሆኖ እንዲጠናቀቅ መንግስት በቂ ዝግጅት ማድረጉን የሕዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ ተናገሩ። አፈ ጉባኤ ይህን ያሉት በሀገር አቀፍ ደረጃ የህግ አውጪዎች የጋራ ምክክር በቢሾፍቱ በተካሄደበት መድረክ ላይ ነው። በውይይቱ የሕዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎን ጨምሮ የፌዴራልና የክልል የከተማ አስተዳደር ምክር ቤት አፈ ጉባኤዎችና ምክትል አፈ ጉባኤዎች እንዲሁም ሌሎች ከፍተኛ አመራሮች ተገኝተዋል። በዚህ ዓመት ግንቦት 24 ለሚካሄደው ሰባተኛው ሀገር አቀፍ ምርጫ ነፃና ገለልተኛ እንዲሁም ፍትሃዊ ሆኖ እንዲካሄድ መንግስት ዝግጅት ማድረጉን ነው አፈ ጉባኤው ያብራሩት። ሰባተኛውን ሀገራዊ ምርጫ ለማድረግ ዝግጅት ላይ ያለንበት ወቅት ላይ እንገኛለን። ብሔራዊ ምርጫ ቦርድም አስፈላጊው ዝግጅት አጠናቋል። ቀደም ሲል ከክልል ርዕሳነ መስተዳድሮችና ከምርጫ ቦርድ ጋር ውይይት ለማድረግ ሞክረናል። አስፈላጊ ዝግጅቶችን በሚመለከት ለምርጫ ቦርድ አስቻይ ሁኔታዎችን በየአካባቢ መፍጠርን፣ ሰላምና ደህንነትን፣ ጸጥታን ማስጠበቅን፣ አጠቃላይ የቁሳቁስ እንቅስቃሴውና ማከማቻዎችን ሁሉ በሚመለከት የክልሎችን ሚና በሚመለከት ከክልል መንግስታት ርዕሳነ መስተዳድሮች ጋር ምክክር አድርገናል።
ሰባተኛው ሀገር አቀፍ ምርጫ በስኬት እንዲጠናቀቅ ሁሉም የበኩሉን እንዲወጣም ጥሪ ቀርቧል። እንደ ሪፖርተራችን መሀሪ ያለሙ ዘገባ ህግ አውጪዎችም የሰባተኛው ሀገር አቀፍ ምርጫ ውጤታማ እንዲሆን ከወዲሁ የቅድመ ዝግጅት ስራዎችን መስራት እንዳለባቸውም አፈጉባኤው ተናግረዋል። እንደሚታወቀው ይሄ የህግ አውጪዎች የጋራ ምክክር መድረክ በአዋጅ ቁጥር 1231/2013 መሰረት የመንግስታት ግንኙነት አዋጅ መውጣቱ ይታወቃል። ይሄ አዋጅ የፌዴራል ተቋማት የህግ አውጪው፣ የህግ አስፈጻሚው፣ የህግ ተርጓሚው እንደዚሁ ከክልል ተቋማት ጋር በጋራ የሚመካከሩበት እንደምታውቁት በህገ መንግስቱ መግቢያ ላይ አንድ የኢኮኖሚ ማህበረሰብ፣ አንድ የፖለቲካ ማህበረሰብ ለመገንባት በተቀመጠው መርሆ መሰረት ተገናኝቶ በጋራ መምከር ለአንድ ሀገር ግንባታ፣ ለፖለቲካ፣ ለኢኮኖሚ፣ ለማህበራዊ እድገታችን በጋራ መምከር፣ በጋራ ማቀድ፣ በጋራ ደግሞ ግቦችን ማሳካት የሚጠይቅ ስለሆነ ሁሉም ኃይሎች እንዲተባበሩ ለማስቻል ይህ አዋጅ መውጣቱ ይታወቃል። በዚህ አዋጅ መሰረት ህግ አስፈጻሚው፣ የህግ ተርጓሚው፣ የህግ አውጪው አካላት በጋራ እየመከሩ ለበርካታ ዓመታት ላለፉት ዓመታት አዋጁ ከወጣ ጊዜ ጀምሮ ስናከናውን ቆይተናል። ቀጥለናል። ፍትሐዊና ዲሞክራሲያዊ ምርጫን ማከናወን ለዘላቂ ሀገረ መንግስት ግንባታ የሚኖረው ሚና ከፍተኛ ነው። ሰባተኛው ሀገር አቀፍ ምርጫን ለማከናወን ለሁሉም የፖለቲካ ኃይሎች ምቹ ሁኔታን ለመፍጠር የመደመር መንግስት ቁርጠኛ ነው። አቤል ሙልጌታ እዚህ ጉዳይ ላይ ተጨማሪ መረጃ ይዟል። በዲሞክራሲያዊ ስርዓተ መንግስት ውስጥ የማይተካ ሚና ካላቸው የዲሞክራሲ መገለጫዎች መካከል ምርጫ መሰረታዊ ነገር ነው። ህዝብ የስልጣን ባለቤት መሆኑንም በተግባር የሚያሳይበትም ጭምር ስልጣን ከህዝብ ይመነጫል የሚለውንም የዲሞክራሲ መርህንም የሚያጠናክር ምርጫ ለዜጎች ፍላጎታቸውንና አመለካከታቸውን የሚወክሉ ሰዎችን ምሩም ብለው የሚሰይሙበት ስርዓት ሲሆን መንግስት ከህዝብ ጋር ተቀናጅቶና ተስማምቶ እንዲሰራም ያደርገዋል። ያ ባይሆን ደግሞ ህዝብ በምርጫ ይቀጣል፣ የተሻለ ያለውንም ይመርጣል። ለዚህም ነው ምርጫ የዲሞክራሲ መገለጫ ማሳያ እንደሆነም የሚታመነው። ምርጫ ማለት ለአንድ ሀገር የዲሞክራሲ ስርዓት መስፈኑ ዋና ምልክት ነው። በዛ መሰረት ምርጫ መደረግ መስትና ግዴታ ነው መሆን ያለበት። ዲሞክራሲ አንዱ የሚገለጥበት ሜካኒዝም ምርጫ ነው ማለት ነው። ስለዚህ ምርጫ ማካሄድ ኖት ነሰሰርሊ ዲሞክራሲ ላይ ያመጣ ይችላል፣ ግን አንዱ ወደ ዲሞክራሲ የምንሄድበት የምንሸጋገርበት መንገድ ነው። ህዝቡ ከዚህ በፊት ስለ ምርጫ ያለው ጠቀሜታ እስከዚህም ነበር። በአሁኑ ሰዓት ግን የሚመራውን መንግስት ሊመራው የሚችለውን አካል የመለየትና የምርጫ አስፈላጊነት የኢትዮጵያ ህዝብ በደንብ ጠንቅቆ ያውቃል። ስለዚህም እንደ አለፈው በቸልተኝነት የሚያልፍበት ጊዜም የለም፣ ማለፍም የለበትም። ኢትዮጵያ ለሰባተኛ ጊዜ የምታከናውነውን ሀገር አቀፍ ምርጫ ግንቦት 24 2018 ለማድረግ የዝግጅት ስራዎቿን እያከናወነችም ነው። ምርጫውን ለማድረግ የሚያስፈልገውን ፖለቲካዊ ምህዳር ለማስፋትና ምቹ ሁኔታ እንዲፈጠርም መስራት የግድ እንደሆነም የመደመር መንግስት ያስቀምጣል። ለዚህም ከላይ እስከታች ያለው የመንግስት መዋቅር ስራውን ጥንቅቅ አድርጎ መስራትም ይኖርበታል። 100% የምርጫ ምቹነት ማረጋገጥ አለብን። ሰላም የለም፣ ምርጫ አያስፈልግም ምናምን የሚባል ነገር ስርዓት መንግስት ለማዳከም ለማፍረስ እንደ ኢንትሪ ፖይንት የሚሰራ ስለሆነ እያንዳንዱ ወረዳ፣ ዞን፣ ክልል ራስን መፈተሽ ያለብህ ሌጂቲሜት ለመሆን ምርጫ ዴሞክራሲያዊ ለሁሉም ኃይሎች አስቻይ እንዲሆን መስራት ነው። ውድድሩን ብቁ ካደረግን በሐሳብ ልቀን ለመመረጥ ሰፊ እድል አለን። ያ እድል የሚበላሸው አስቻይ ምቹ ሁኔታ መፍጠር ካቃተን ነው። ሰባተኛውን ሀገር አቀፍ ምርጫ ለማድረግ በኢትዮጵያ ምርጫ ቦርድ በኩል አሰራሩን የማዘመንና የተለያዩ የዝግጅት ስራዎችም ከወዲሁ እየተከናወኑም ይገኛል። ለመጀመሪያ ጊዜ በሰባተኛው ሀገራዊ ምርጫ በእጩዎችና በመራጮች ምዝገባ ላይ የዲጂታላይዜሽን ስራ ለመስራት ቦርዱ ባለማው ሶፍትዌር ተጠቅሞ ምዝገባ ለማድረግ ዝግጅቱን አጠናቋል። አንዱ እንግዲህ የዚህ የምዝገባ ሂደት የሚካሄደው ለእጩዎች ነው። ፓርቲዎች ወይም የግል ተወዳዳሪዎች በቢሮአቸው ባሉበት ሆነው እንደ እጩ ራሳቸውን የሚመዘግቡበትን ሲስተም ለምቶ ያ ሲስተም ደግሞ ከባለድርሻ አካላት ጋራም ውይይት ተደርጎበት ፓርቲዎችም አይተውት
ስራ ላይ የሚናውልበት ጊዜ ነው የሚሆነው። የኢትዮጵያ የፖለቲካና የኢኮኖሚ ሽግግር ኦን ለማድረግ 7ኛው ሀገር አቀፍ ምርጫም ከፍተኛ ሚና እንደሚወጣም ታምኖበታል። ምርጫ ማድረግ ለዲሞክራሲ ሽግግር በተለይ አሁን ደግሞ ኢትዮጵያ ላለችው የፖለቲካ ሽግግር ውስጥ ሪሊ መጪው ምርጫ ያሉትን ችግሮች ፈቶ ዘላቂ ሰላም፣ ዘላቂ ልማት፣ በህዝብ የተመረጠ መንግስት እንድትመሰርት ትልቅ ፋይዳ ወይም አስተዋጽኦ ያበረክታል የሚል እምነት አለኝ። የዲሞክራሲ ስርዓት ግንባታን ለማረጋገጥ በሚደረገው ጥረት ላይ ከገዢው ፓርቲ ጎን ለጎን የተፎካካሪ ፓርቲዎች ሚናቸውን መወጣት መረሳትም የለበትም። ፓርቲዎች ደግሞ ሁልጊዜ ዲሞክራሲና ነጻነት ከመንግስት ብቻ ይጠበቃል አይደል? ታግለው አታግለው ያሉ ተግዳሮቶችን እንዲወጡ ማድረግ አለብን። አለበለዚያ በአንድ በኩል ብቻ ሰላም፣ በአንድ በኩል ነጻነት፣ በአንድ በኩል ብቻ ይመጣል ካል ላይሆን ይችላል። 7ኛው ሀገር አቀፍ ምርጫ ለሀገርና ለህዝቦች የተሻለ ነገን እንዲያመጣ ሰላማዊና ፍትሃዊ እንዲሆንም ጭምር ሁሉም የበኩሉን መወጣትም ይኖርበታል። ዲሞክራሲያዊ እና ፍትሃዊ ሆኖ እንዲጠናቀቅ ከሁሉም ባለድርሻ አካላት የራሳቸውን ሚና መወጣት መቻል አለባቸው ማለት ነው። ፖለቲካ ፓርቲዎች ራሳቸውን አጠንክረው ኢሹ ቤዝድ የሆነ ውድድር ወይም ኮምፒቲሽን ለማድረግ መዘጋጀት መቻል አለባቸው። መንግስት ደግሞ አውዱን የዲሞክራሲ አውዱን በማስፋት በ7ኛው ሀገር አቀፍ ምርጫ የመራጮች ምዝገባ በዲጂታልና በማኑዋል አማራጮች ጭምር እንደሚደረግም ታውቋል። ቀደም ሲል እንዳላችሁ የሀገራዊ ምርጫው ፍትሃዊ ዲሞክራሲያዊ እንዲሆንና ለሀገረ መንግስት ግንባታ የሚገባውን ያህል አስተዋጽኦ እንዲያደርግ ዛሬ ዋነኛ አጀንዳ ጉዳያችን አድርገን እየተነጋገርንበት ነው። እዚህ ጉዳይ ላይ ደግሞ ተጨማሪ የሆነ ማብራሪያ እንዲሰጡን የፖለቲካ ሳይንስ ምሁር የሆኑትን አቶ እንዳለ ንጉሴን እዚህ ስቱዲዮአችን ጋብዘናል። ከሳቸው ጋር ቆይታ የምናደርግ ነው የሚሆነው። ጤና ይስጥልኝ አቶ እንዳለ፣ እንኳን ደህና መጡ ብያለሁኝ። እጅግ አድርገን እናመሰግናለን በዚህ ሰዓት እዚህ ስለተገኙልን። እንግዲህ ቀደም ሲልም ከዚሁ ከአነሳን ርዕሰ ጉዳይ ጋር የተገናኙ ዘገባዎችን አስቀድመን እየተመለከትን ነበርና ምርጫ አንዱ የዲሞክራሲ መገለጫ እንደሆነ ይታወቃልና በዚህ ሂደት ውስጥ የሀገረ መንግስት በመገንባት የዲሞክራሲ ልምምድን በመፍጠር ረገድ ምርጫ ሊኖረው የሚችለው አስተዋጽኦ እንዴት ነው የሚገለጸው? አመሰግናለሁ በድጋሚ። እንግዲህ ዲሞክራሲያዊ ምርጫ ስንል ያው በህዝብ ይሁንታ መንግስትን መመስረት ማለት ነው። እንግዲህ በፖለቲካል ሳይንስ አስተሳሰብና በስነ መንግስት አስተሳሰብ ባሁን ባለው ሁኔታ ምርጫ የአንድ ሀገር የሉዓላዊነቱ መገለጫም ነው። እንግዲህ ዜጎች ሉዓላዊነት ስንል በነጻነት መወሰን ማለት ነው። ስለዚህ ዜጎች ፖለቲካቸውን፣ ኢኮኖሚያቸውን፣ ማህበራዊ ጉዳያቸውንና ባህላቸውን፣ ስርዓቶቻቸውን በነጻነት በበጎ ፈቃድ ያለምንም ሌላ ጣልቃ ገብነት መወሰን ሲችሉ ነው እንግዲህ ካለበለዛ ስለዚህ የሉዓላዊነት መገለጫ ነው። ያ ሲሆን ነው እንግዲህ እንደ ህዳሴው ግድብ አይነት በነጻነት ፖሊሲ አውጥተሽ መወሰን ባህር በስጠይቂ እንደዛ ስታረጊ ይሄ የምርጫ ትልቁ ጉዳይ ነው። በአሁን ሰዓት የሉዓላዊነት መገለጫ ነው። ሌሎች በርካታ ጥቅሞች አሉት ዲሞክራሲያዊ ምርጫ። እንግዲህ እንደሚታወቀው አንደኛ ተጠያቂነት ያለው መንግስት የመሰረተውን ዜጎች ይሄ ያደርግልን ይሄ እንደዚሁን ብለው የሚመሰረቱበት ነው። ስልጣን በሰላማዊ ሽግግር የሚተላለፍበት ነው። ከዛም በላይ ደግሞ ስልጣን የተረጋጋ ኢኮኖሚ፣ የተረጋጋ መንግስት እንዲኖር ማድረጊያ ነው ምርጫ። ዋነኛው ከሁሉም በላይ የመንግስት ቅድሚያ ፕሮጀክቶችና የዜጎች ፍላጎት የሚታረቁበት ቦታ ነው ምርጫ ስናደርግ ማለት ነው። እንግዲህ ሌላው የሀሳብ ፍጭቶች አሉ። እንግዲህ የተለያዩ ሀሳቦች ይኖራሉ። እነዚህ ሀሳብ ፍጭቶች ቀርበው ለዚህ ለምርጫው ቀርበው ውሳኔ በህዝብ የሚሰጥበት ነው። ህዝብ ነው ዳኛው። እንግዲህ ቀርቦለታል። ያንን በቀረበው መሰረት ውሳኔ የሚሰጥበት ነው። ከዚህም በላይ ደግሞ ዜጎች እንግዲህ በቀን ተቀን ህይወታቸው የፖለቲካ ውሳኔዎች ይወሰናሉ። እነዚህ ኢኮኖሚው ላይ፣ ሰላሙ ላይ፣ ሌሎቹ ላይ የሚያደርጋቸው በጎ ተጽዕኖዎች ይኖራሉ። በዚህ ጉዳይ ላይ ዜጎች የበለጠ እንዲሳተፉ የሚያነቃቃ ነው ምርጫ ማለት ዲሞክራሲያዊ ምርጫ ስንል ማለት ነው። ከሁሉ በላይ ደግሞ ሌላው ትልቁ ጥቅሙ ምንድነው? የአንድ ምርጫ የአንድ ሀገረ መንግስት ተገማች እንዲሆን ፕሪዲክተብል እንዲሆን፣ ይሄ ደግሞ ትልቅ ኢንቨስትመንትን ፕሮጀክቶችን ከሌላ ሀገር የምንሰራቸው ስራዎች በሙሉ ሰላማዊ ቅድሚያ የሚሰጥን አሁን ለምሳሌ ያ በመደረጉ ስንት ነገር ወደ ኢትዮጵያ እየመጣ ነው። ለምን ነገ የኢትዮጵያ መንግስት ምን እንደሚያደርግ ይታወቃል። ተነጎዳም የኢትዮጵያ መንግስት ይህን ያደርጋል ብለው ባለሀብቶች በንግድ በኢንቨስትመንት እንዲሳተፉ
መተማመኛ መስጫ ነው ይሄ ራሱ ምርጫ ማለት ነው። ዲሞክራሲያዊ ምርጫ ስንል እነዚህ ዋነኞቹ ጉዳዮችን ያስቀምጣል። እንግዲህ ተገማች ሆነ ማለት ኢንቨስትመንቶች እንዲነቃቁ ዜጎች በሚሰሩ ስራ ሁሉ ያ ጉዳይ የሚያውቁት ጉዳይ ነው፣ የተስማሙበት ጉዳይ ነው። ስለዚህ ፕሪዲክቴብል የሆነ መንግስት ይኖረዋል ማለት ነው አንድ ሀገር። ስለዚህ በዚህ ሀገር ስንወስደው እንግዲህ ምርጫ ማለት ሰፊ ነገር ነው፣ እንግዲህ ከብዙ ነገር ጋር የተያያዘ ነው እንደሚታወቀው ማለት ነው። እና ከሁሉ በላይ እንግዲህ ምርጫ ዝም ብለን የምናየው ነገር አለ። አሁን በሁሉ ዘመናዊው ቅድም እንደጠቀስኩት የሉዓላዊነት መገለጫ ነው። ስለዚህ በዚህ ጉዳይ ላይ የማይሳተፍ ዜጋ አይኖርም። ይህ የዜጎች ጉዳይ ነው፣ ኦፍ ኮርስ የህዝቦች ጉዳይ ነው። ስለዚህ ምርጫው የራሳቸው ነው። ገለልተኛ መሆን አይቻልም። ለምን ነገ እያንዳንዱ ጉዳይ ይሄ መንግስት የሚሰራው ስራ ጉዳይ ያውቀዋል። አሁን እንግዲህ የተሰሩ ስራዎች ላይ ምን ያህል ባለቤትነቶቹ እንደሄዱ ያ ትልቅ አስተማሪ ነው። አሁን ባለፈው ከተደረገው ምርጫ ተነስቶ እኮ የተካሄዱት ብዙ ትልልቅ ስራዎች አሉ። ስለዚህ ከዚህ አንጻር ዲሞክራሲያዊ ምርጫ ዲሞክራሲ አንዱ መርህ ስልጣን የሚመነጨው ከህዝብ ነው። የሚሰራው ደግሞ ያ መንግስት እንግዲህ መንግስት አለ፣ ሀገር አለ። እንግዲህ የሀገር መገለጫ ከሆነ ስለዚህ ለዛ ተጠያቂነቱ አለበት ምን አለበት ይሄንን ውል የሚገቡበት አሰራር ነው ብሎ መውሰድ ይቻላል። አቶ እንዳለ እንግዲህ ምርጫ የሉዓላዊነት መገለጫ ጭምር እስከሆነ ድረስ የሚሄድ ከሆነ እንደተባለው አሁን 7ኛው ሀገራዊ ምርጫ ደግሞ ከፊታችን የሚጠብቀን ጉዳይ ነውና ግንቦት 24 2018 ዓ.ም ይህ ምርጫ የሚካሄድ ነው የሚሆነው። ስለዚህ ይህ ትልቁ ሉዓላዊነት ሊገለጽበት የሚችል ህዝብ የሚመርጠው እና በምርጫው የሚያሰፍነው ሀገረ መንግስት የሚገነባበት ሂደት ከሆነ ከማህበረሰቡ ምን ይጠበቃል? ከዜጎች ከዛም ባሻገር በዚህ ሂደት ውስጥ በምርጫ ሂደት ውስጥ ከሚሳተፉ ተዋናዮችስ ምንድን ነው የሚጠበቀው? እንግዲህ ይሄ ትልቅ ፋይዳ ያለው ነገር ነው። ያው ኢትዮጵያ እንግዲህ መንግስትን በመመስረት ሀገርን በመመስረት በጣም ትልቅ ረጅም እድሜ ያላት ነው። ለዚህ እንግዲህ ብዙ ውዝግቦች የሚመጡት ከህዝቡ አንጻር አይደለም። ብዙ ጊዜ ከሌላ አካላት ከውጭ ከምናምን የተያዙ ነገሮች ናቸው የሚመጡት። ለምን ይሄንን የሚሰጉ አካላት ሊኖሩ ይችላሉ። ስለዚህ ከዚህ አንጻር የምናደርጋቸው ጥንቃቄዎች የጋራ ናቸው የሁላችንም ማለት ነው። ስለዚህ ህዝቡም ይሁን የሚሳተፉት ፖለቲካ ፓርቲዎች ወይም እጩዎች ማድረግ የሚገባቸው የመጀመሪያ ጉዳይ እንግዲህ የጨዋታውን ህግ ማወቅ ነው። እንግዲህ የጨዋታው ህግ የመጀመሪያ የሚወሰነው ባለን ህገ መንግስት ነው። ስለዚህ ህገ መንግስቱን ለራሳቸው እንዲገባቸው፣ ለተከታዮቻቸው እንዲገባቸው፣ ዜጎችም እንዲገባቸው መደረግ አለበት። ህገ መንግስቱ ነው እንግዲህ ያንን ህግ የሚወስነው። እንደገና ደግሞ የምርጫ ስርዓቱ አለ። ከህገ መንግስቱ የተቀዳ ነው እንግዲህ ከሌላ የመጣ አይደለም። ይሄ የምርጫ ስርዓት ምን ይፈቅዳል፣ ምን ይከለክላል የሚለውን ነገር ማስረዳት መረዳት የእያንዳንዱ ዜጋ ግዴታ ነው። ህገ መንግስት ሆነ ህገ መንግስት ከሆነ በኋላ እኮ እኔ ያንን ህገ መንግስት የማስፈጸምም የመፈጸምም ግዴታ ነው ያለብኝ። ይሄን ኃላፊነት ነው። ካለበለዚያ ዘላቂ ነገሮች መስራት ይሄ ፕሬዲክቴብል የሆነ ነገር መስራት ከባድ ይሆናል። ሩል ኦፍ ሎው አስፈላጊ ነው። ከዛ በላይ ደግሞ ተነስተን ስንመጣ የሚሳተፉት አካላት ማለት ነው እንግዲህ ስቴክሆልደሮቹ የምንላቸው ዜጎችም ሊሆኑ ይችላሉ፣ ፖለቲካል ፓርቲዎቹም ሊሆኑ ይችላሉ። የተቋቋሙበትን ዓላማ ማወቅ አለባቸው። በተለይ ፖለቲካ ፓርቲዎቹ እንግዲህ የተቋቋሙት በዋናነት ስልጣንን ለማረጋገጥ ብቻ አይደለም። የሀገራቸውን የኢኮኖሚ የፖለቲካ ወይም በአጠቃላይ ብሔራዊ ጥቅሟን ከፍ ለማድረግ ነው። ይሄ መርሳት የለባቸውም። ይሄ ለዜጎች መንገር አለባቸው። ምርጫ ማሸነፍ መሸነፍ ያለ ነው። ግን እኛ አሁን የምንወዳደረው የምናደርገው ማንኛውም ፖለቲካ ፓርቲ የሚወዳደረው ያንን ተሳትፎ ከፍ ለማድረግ ነው። በዚህ ተሳትፎ ውስጥ ምንድነው መጠንቀቅ ያለብን? የህብረተሰቡን ባህል፣ የህዝቦችን ባህል፣ እምነት እንዲሁም ሌሎች የፖለቲካ አስተሳሰቦችን ማክበር ግዴታ ነው። ካለበለዚያ እኮ ምክንያቱም ምርጫ ሰላማዊ ሜዳ ነው። ለሰላም ከገባን በኋላ መከባበር ያስፈልጋል። የምናከብረው ደግሞ የህዝቦቹን ባህል፣ የግለሰቦችን አስተሳሰብ አሰራር ነው። ስለዚህ ከዚህ አንጻር የመጀመሪያው ጉዳይ ይህንን ማክበርም ያስፈልጋል። ይሄ ብቻ አይደለም እንግዲህ ዜጎች ደግሞ ምን ይፈልጋሉ? በግል እያንዳንዱ ዜጋ ደግሞ የራሱ የማሰብ ነጻነት አለው፣ የመንቀሳቀስ ነጻነት አለው። ይሄ ሁሉ ሊከበርለት ይገባል። ስለዚህ እኔ ሰፈር እዚህ አይደለምና ወደዚህ ትሄዳለህ ምናምን ትላለህ ብሎ እንትን ማለት የለበትም። ከዛ በላይ መጨረሻ ላይ ምንድን ነው መሆን ያለበት? እንግዲህ ምርጫ ሰላማዊ ውድድር ነው፣ ፍሪ ፌር ኤሌክሽን ነው ብለን ተማምነናል። በዛ ሂደት አብረን የመጣ ነው በፕሮሰሱ በሁሉ ነገር። ስለዚህ መጨረሻ ላይ ህዝቡ ይወስናል። ህዝብ ከወሰነ በኋላ ውጤቱን መቀበል አለበት። ዜጎችም እያንዳንዱ ዜጋም ፖለቲካ ፓርቲዎቹ ይሄ መለመድ አለበት። ማማሃኘት ሌላ ነገር ማምጣት አያስፈልግም። ችግር እንኳን ኖሮት የሚሰማው ነገር ካለ ቀጥታ ለተቋቋመው ፍርድ ቤት ነው
ማመልከት ያለበት። ስለዚህ ምርጫ ምክንያቱም ቅድም የሚወሰነው በምንድን ነው ብለናል። ይሄ የሀሳብ ፍጭት በህዝብ ውሳኔ ነው የሚያገኘው። ይሄ ህዝብ ውሳኔ ደግሞ ለማግኘት ሰላማዊ ነው የሚሆነው። ስለዚህ ብጥብጥን ማነሳሳት ድክመት ነው። ወደ ሌላ አቅጣጫ መሄድ ሌላ አሳይመንት ነው። ስለዚህ ከዚህ አንጻር ያለውን ይሄንን የመጨረሻውን ውጤቱን በመቀበል በኩል ሌሎችም አባሎቻቸው እንዲቀበሉ በማድረግ አስቀድመው ነው መንገድ ያለባቸው፣ በኋላ አይደለም። ቀድሞ የሚሰራ ስራ ነው። ስለዚህ ካሸነፍንም ጥሩ በዚህ ከተሸነፍንም ደግሞ ውድድሩ ነው ለኛ ለኢትዮጵያ ህዝብ ያበረከት ነው እንዲሳተፍ በጉዳዮቹ ላይ አዋቂ እንዲሆን ሲሰራም አብሮ እንዲከታተል ነው ለአሸናፊው አካል ማለት ነው። ግን አሸናፊው የጋራ ነው አይደለ? የሚመሰረተው መንግስት እኮ ለሁሉም ነው፣ ለዛ ላይ ያሸነፈው ክፍል ብቻ አይደለም። ስለዚህ ከዚህ አንጻር እነዚህ ጉዳዮች ላይ ቀደም ብሎ የሲቪክ ትምህርቱ አብሮ መሰጠት አለበት። ያው ሚዲያዎቹም አሁን የጀመራችሁ ስለሆነ በዛ መልክ ይቀጥላል ብዬ አስባለሁ። ያው አጠናክረን እንቀጥላለን። የፖለቲካ ሳይንስ ምሁራቱ እንዳለ ንጉሴ እጅግ አድርገን ነው የምናመሰግነው ለሀሳቦም ለሰዓቶም። መልካም ምሽት ይሁንልዎ። ሄሎ ሰላም፣ እንዴት ናችሁ? እኛ በጣም ደህና ነን። አንተ እንዴት ነህ? ደህና አብሬያችሁ ባሳልፍ ደስ ይለኝ ነበር። ለማንኛውም በኢትዮጵያ ንግድ ባንክ ለበግ የሚሆን ገንዘብ ልኬላችኋል። ይሄን ደግሞ ከኢትዮጵያ ንግድ ባንክ ከውጭ ሀገራት በገንዘብ ማስተላለፊያ መተግበሪያዎች በቀጥታ ወደ ባንክ ሂሳቡ እንዲሁም ከባንካችን ጋር በሚሰሩ ዓለም አቀፍ የሐዋላ ድርጅቶች በኩል ከወዳጅ ዘመድ ገንዘብ ሲላክሉ በእያንዳንዱ ዶላር ተጨማሪ የ10 ብር ጉርሻ ይበረከትልዎታል። ቤቢዬ ለእናንተም ልብስ መግዣ ልኬላችኋል። እሺ ለእናንተስ የኢትዮጵያ ንግድ ባንክ ለገና ምን ሰጣችሁ? ጫማ። መልካም የገና በዓል። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ቀጣዩ የጂኦፖለቲካን የሚወስነው ቁልፍ ጉዳይ ኢነርጂ ነው። ሀገራት ወደ ኢነርጂ አማራጭና ታዳሽ ኃይል ምርትና አቅርቦትን ማረጋገጥ ቀዳሚ ግባቸው ሆኗል። ቀጣዩ ዘመን ከፍተኛ የኢነርጂ አምራች ሀገር የሆነችው የኢትዮጵያ ነው። እንዴት? ኢትዮ መልህቅ ዛሬ ምሽት ከ3 ሰዓት ጀምሮ በኢትዮጵያ ቴሌቪዥንና በኢቢሲ.ስትሪም ላይ ጠብቁን። በማክሮ ኢኮኖሚ ማሻሻያው ትግበራ ማግስት የኢኮኖሚው የብዛ ዘርፍ ሽግግር፣ የፋይናንስ አካታችነትና እየታዩ ያሉ ውጤቶች የነገው የአዲስ ቀን የዜና መሰናዶ የአጀንዳ ጉዳያችን ነው። ወደ ብዛ ዘርፍ ኢኮኖሚ የተደረገው ሽግግር የተነደፈው ፖሊሲ ውጤት እያሳየ ይገኛል። በዚህም በመንግስት ብቻ ተይዞ የነበሩ እነዚህ መስኮች ለግሉ ዘርፍ ክፍት መደረጋቸው ፍትሃዊ የኢኮኖሚ ተጠቃሚነትን ለማረጋገጥ መሰረት የጣለ ሆኗል። የብሔራዊ የፋይናንስ አካታችነት ስትራቴጂን ተግባራዊ ማድረግ መቻሉ የዘርፉ አቅም ከፍ የሚያደርግ ውጤት እንዲታይበትም አስችሏል። በዚህም የተደረጉ አዳዲስ ማሻሻያዎችና እቅዶች የኢትዮጵያ የብልጽግና ጉዞ ወደ አዲስ ምዕራፍ የሚያሻግረው ነው። ኢቲቪ በነገው የአዲስ ቀን መሰናዶ የለውጥ ለኢኮኖሚ እንቅስቃሴ እድገትና ለኢንቨስትመንት መስፋፋት ምን አስተዋጽኦ ያደርጋል የሚለውን ጉዳይ ይዘን እንጠብቃችኋለን። ከ1 ሰዓት እስከ 3 ሰዓት በሚኖረው ቆይታ እንግዶችን በዚህ ጉዳይ ላይ ጋብዘን ተጨማሪ ዘገባዎችን ይዘን እንጠብቃችኋለን። አዲስ ቀን ዘገባዎቻችን ቀጥለዋል። የብልጽግና ፓርቲ ምክትል ፕሬዝዳንትና በምክትል ጠቅላይ ሚኒስትር ማዕረግ የዲሞክራሲ ስርዓት ግንባታ ማዕከል ኃላፊ አቶ አደም ፋራህ እንዲሁም የብልጽግና ፓርቲ የክልልና የከተማ አስተዳደር ቅርንጫፍ ጽህፈት ቤት ኃላፊዎች በማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞን በቡታጅራ ከተማና በስልጤ ዞን ወራቤ ከተማ የተሰሩ የልማት ስራዎችን ጎብኝተዋል። አመራሮቹ በዞኖቹ በኢንዱስትሪ፣ በአረንጓዴ ልማት፣ በተቀናጀ ግብርና፣ በሌማት ትሩፋት እንዲሁም በገጠርና ከተማ የኮሪደር ልማት የተሰሩ ስራዎችን ተዘዋውረው
ተመልክተዋል። የብልጽግና ፓርቲ ምክትል ፕሬዝዳንትና የብልጽግና ፓርቲ ዋና ጽህፈት ቤት ኃላፊ እንዲሁም በምክትል ጠቅላይ ሚኒስትር ማዕረግ የዲሞክራሲ ስርዓት ግንባታ ማዕከል ኃላፊ አቶ አደንፋራ በማዕከላዊ ኢትዮጵያ ክልል ብልጽግናን የሚያረጋግጡ በርካታ ተግባራት መከናወናቸውን ተናግረዋል። በጉብኝታችን ያየነው የማዕከላዊ ኢትዮጵያ ክልል በሁሉም ዘርፎች ፈጣን የልማት ጉዞ ላይ እንደሚገኝ ነው። በአጠቃላይ ከጉብኝታችን ያየነው መሪ ፓርቲ ምርጥ ሀሳቦችን በየአካባቢው ያሉ እምቅ አቅሞችን ለመጠቀም የሚያስችል አካባቢን ከመለወጥ አልፎ ሀገርን የሚያበለጽግ ሀሳብ ይዞ ከቀረበ የግል ሴክተሩ ህዝቡ የድርሻውን ለመወጣት ዝግጁ መሆኑን ቁርጠኛ መሆኑን ነው ያየ ነው። የገጠር ኮሪደር ልማትን በማሳደግ የዜጎችን ተጠቃሚነት ለማጠናከር ስራዎች በስፋት እየተከወኑ ነው ያሉት የብልጽግና ፓርቲ ምክትል ፕሬዝዳንትና የብልጽግና ፓርቲ ዋና ጽህፈት ቤት ኃላፊ አቶ አደንፋራ የገጠር ኮሪደር ተደራሽነት እየሰፋ መጥቷል ብለዋል። የገጠር ኮሪደር ልማት ሞዴል ሰፈር በክቡር ጠቅላይ ሚኒስትር የለማ አካባቢ ነው። የገጠር ኮሪደር ልማት በአጠቃላይ የገጠሩን ህዝባችንን የኑሮ ጥራት ያሻሽላል። እንደዚሁም የገጠሩ አካባቢ የምርታማነት ማዕከላት እንዲሆኑ ያስችላል። የገጠሩ አካባቢ የአካባቢ ጥበቃና ውበት የተረጋገጠባቸው አካባቢዎች እንዲሆኑ ያስችላል። እንደዚሁም የገጠሩ አካባቢ ስርዓት ባለው መልኩ አድጎ የወደፊት ከተሞችን ለመፍጠር የሚያስችል ነው እና የገጠር ኮሪደር ልማት ዘርፈ ብዙ ፋይዳ ያለው ኢኒሼቲቭ ነው። የልማት መርሃ ግብር ነው። የተጀመረው በማዕከላዊ ኢትዮጵያ ክልል ነው። ይሄ ሞዴል ስራ በሁሉም የክልሉ አካባቢዎች እየሰፋ መሆኑን አይተናል። በማዕከላዊ ኢትዮጵያ ክልል ብቻ ሳይሆን ወደ ሌሎች ክልሎችም እየሰፋ የሚገኝ ነው። እንግዲህ ብልጽግና ፓርቲ በኢትዮጵያ ሁለንተናዊ ብልጽግና የማረጋገጥ ራዕይ አለው። ይሄ ሊረጋገጥ የሚችለው በከተማ አካባቢ በምንሰራው ስራ ብቻ አይደለም። አብዛኛው ህዝባችን የሚኖርበትን አብዛኛው የሀገራችን አካባቢ የሆነውን ገጠሩን ዘንግተን እንደ ሀገር የምናረጋግጠው ሁለንተናዊ ብልጽግና አይኖርም። ከዚህ አኳያ በሁሉም ዘርፎች ለገጠርና ለከተማ እኩል ትኩረት ሰጥተን እየሰራን እንገኛለን። ሪፖርተራችን ወንዶሰና አፈወርቅ እንደዘገበው የብልጽግና ፓርቲ የ2018 በጀት ዓመት የ6 ወራት የስራ አፈጻጸም ግምገማ በነገው ዕለት በሆሳዕና ከተማ ይጀምራል። ከዚሁ ጋር ወደ ተገናኘ ርዕሰ ጉዳይ እናልፋለን። በጉብኝቱ የተሳተፉ የብልጽግና ፓርቲ የክልልና የከተማ አስተዳደር ቅርንጫፍ ጽህፈት ቤት ኃላፊዎች በማዕከላዊ ኢትዮጵያ ክልል የተመለከቱት የልማት ስራዎች የኢኮኖሚ ተጠቃሚነትን የሚያረጋግጡ መሆናቸውን ተናግረዋል። የልማት ስራዎቹ ተሞክሮ የሚወሰድባቸው ስለመሆናቸውም ነው አመራሮች የገለጹት። አስተያየቶቻቸውን ተከታትለን እንመለስ። እስካሁን ያየነው በአጠቃላይ ማለት ነው በብዛ ዘርፍ ከተማ ላይ ከሚሰሩ ስራዎች አንጻር በጣም አጥጋቢ እንደገና ደግሞ አበረታች ለወደፊቱ በጣም ስንቅ የሚሆኑ አሴትን የሚሞሉ ተስፋ የሚሰጡ ነው። ከተማ ላይም ከፍተኛ መነቃቃትን ህብረተሰብ ጋር ትልቅ ተስፋ የፈጠረ ስለሆነ ይኸው ተጠናክሮ መቀጠል አለበት የሚል አለን። በጉብኝታችን ብዙ ትምህርት ነው የወሰድንበት። የህዝቡ ተሳትፎ አጠቃላይ አመራሩ ስትራቴጂክ ሆኖ በመስራቱ የመጣ ለውጥ ስለሆነ ይሄ ለውጥ መቀጠል አለበት የሚል ሀሳብ ነው ያለን። ክልሉ እና የክልሉ አካባቢዎች አራት ትላልቅ ፖቴንሻልስ አቅሞች አሉ። አንደኛው አቅም የማደግ ፍላጎት እና ታታሪነት አለ። ሁለተኛው ይሄ የንግድ የቢዝነስ ሜንታሊቲ የሚባል አለ። ሶስተኛው ደግሞ የተማረ የሰለጠነ ትልቅ ማህበራዊ አቅም አለ። አራተኛው ደግሞ እንደዚሁ ከዚህ ከክልሉ በተለያዩ ሀገራት ያሉ በቁጥራቸው በርከት ያሉ ዲያስፖራዎች አሉ። ከዚህ የተነሳ ደግሞ ትልቅ የሬሚታንስ አቅም ያለው አካባቢ ነው እና የመልማት እድሉ በጣም ሰፊ ነው። አባቶቻችን ሉዓላዊት የሆነች ሀገር አስረክበውናል። እኛም ለትውልድ ድህነትን ሳይሆን የምናወርሰው ሉዓላዊት የሆነች በሁሉም ሉዓላዊነት የሆነች በተለይ በኢኮኖሚውም በምግብም በሁሉም ሉዓላዊት የሆነችና ለአፍሪካም ተምሳሌት የሆነች ሀገርን መፍጠር እንደምንችል ኢትዮጵያ ለብዙ የአፍሪካ ሀገሮች ተምሳሌት መሆን እንደምትችል ምናልባት ፓርቲያችንም በ2023 የአፍሪካ የብልጽግና ተምሳሌት የሚለው ራዕይ ማሳካት ካስቀመጥነው ግብ
ወይ ደግሞ ካስቀመጥነው 2023 በፊትም ማሳካት የሚያስችሉ መሰረት የጣሉ ፕሮጀክቶችን ያየን መሆኑን ለመግለጽ ይፈልጋሉ። በዚህ ስፍራ ላይ ያየን ያለነው ስራ ያ ከፓርቲያችን ከያዛቸው የሰው ተኮር ስራዎች አኳያ ትልቅ ለውጥ የመጣ ያለበት ሁኔታ ነው ያየን ያለነውና የሀገር በቀል ኢኮኖሚ እድገት ላይ ያየነውና በፓርቲያችን ከተያዙት የኢኮኖሚ ትራንስፎርሜሽኑ ላይ ሪፎርሙ ላይ ከተያዙ ግቦች በዚህ ስፍራ ላይ ተግባራዊ መሆናቸውን ነው ያየን ያለነውና ውጤታማ እና ህዝብን እየቀየሩ ያለበትና ሀገርን ኢሜጅ ጭምር እየቀየሩበት ያለበት ሁኔታ ነው እዚህ ስፍራ ላይ የተሰሩ ስራዎች አንፃር ስናይ ማለት ነው። ኢቲቪ ዜና 57 ወደ እናንተ መድረሱን ቀጥሏል። ጠቅላይ ሚኒስትር አብይ አህመድ በጉባ ካበሰሯቸው ትላልቅ ሀገራዊ ፕሮጀክቶች አንዱ የኒውክሌር ኃይል ፕሮግራም ነው። ይህ ለሰላማዊ ዓላማ ብቻ የሚውል የኒውክሌር ኃይል ፕሮግራም የኤሌክትሪክ ኃይል ከማመንጨት ባሻገር በጤና አጠባበቅ፣ በግብርና፣ በኢንዱስትሪና በምርምር ዘርፎች የኢትዮጵያን ህይወት ለማሻሻል ያለመ ነው። ለመሆኑ ዓለም የኒውክሌር ኃይልን እንዴት እየተጠቀመበት ነው? ኢትዮጵያ በዘርፉ ከጀመረችው ፕሮጀክቶች ጋር አያይዛ መሀሌት ታደለ ተከታዩን አዘጋጅታለች። የዓለም ሀያላን ጡንቻቸውን የሚለካኩበት የጦር ኃይላቸው ዘመናዊና ፈርጣማ መሆኑን የሚያስመሰክሩበት በማንም ያለመደፈራቸው ማረጋገጫ የገዘፈ አቅማቸው መለኪያ ነው ኒውክሌርን መታጠቅ። በዋናነት ዩራኒየም በተባለው ማዕድን ግብአትነት የሚመረቱት የኒውክሌር ቦምቦች እጅግ ኃይለኛና ተቀጣጣይ ፈንጂዎች ናቸው። ዓለም ለመጀመሪያ ጊዜ ከኒውክሌር ጋር የተዋወቀው በጦር መሳሪያነቱና በአውዳሚነቱ ነው። አሜሪካ በአውሮፓውያኑ የዘመን አቆጣጠር ሐምሌ 1945 ነበር በሁለተኛው የዓለም ጦርነት መጨረሻ በጃፓኗ ሂሮሺማና ናጋሳኪ ከተሞች ላይ የኒውክሌር ቦምቦችን የጣለችው። የኒውክሌር የጦር መሳሪያ ለአንዴም ለመጨረሻ ጊዜም ጥቅም ላይ የዋለባቸው ሁለቱ የጃፓን ከተሞች በአሜሪካ ጥቃት ከ200 ሺህ በላይ ነዋሪዎቻቸው በአሰቃቂ ሁኔታ ተገድለውባቸዋል። ከተሞቹም እንዳልነበሩ ሆነው ወድመዋል። ዓለም ኒውክሌርን በዚህ መንገድ መተዋወቁ ከአውዳሚነቱ ባሻገር ያለውን ጥቅም ለመገንዘብ ጊዜ ወስዶበታል። አሁን ላይ ሩሲያ፣ አሜሪካ፣ ቻይና፣ ፈረንሳይ፣ እንግሊዝ፣ ህንድ፣ ፓኪስታን፣ ሰሜን ኮሪያና እስራኤልን የመሳሰሉ ሀገራት የኒውክሌር ጦር መሳሪያ ባለቤት መሆናቸው ዓለም ላይ ስጋት ቢደቅንም ኒውክሌርን ለሰላማዊ መንገድ የሚጠቀሙት ሀገራት ግን ቁጥራቸው እያደገ መጥቷል። የመጀመሪያው የኒውክሌር ኃይል ማመንጫ ፕሮጀክት ግንባታው በፈረንጆቹ 1951 ተጀምሮ በ1954 የተጠናቀቀው የሩሲያ የኒውክሌር ኃይል ማመንጫ ነው። ይህ የኒውክሌር ኃይል ማመንጫ በታሪክ ለመጀመሪያ ጊዜ የኤሌክትሪክ ኃይልን ያስገኘ የኒውክሌር ኃይል ማመንጫ ጣቢያ ነው። ከዚህ ጊዜ በኋላ ኒውክሌር አስተማማኝ የኃይል ምንጭ መሆኑ እየታመነበት መጣ። በተለይም ከአካባቢ ጋር ተስማሚ የሆነ ከካርበን ነፃና አስተማማኝ ኃይል ለማግኘት ከኒውክሌር የተሻለ የኃይል አማራጭ እንደሌለ ምርምሮች አረጋገጡ። ሀገራትም ፊታቸውን ከኒውክሌር የጦር መሳሪያ ኒውክሌርን ለሰላማዊ መንገድ መጠቀም ወደሚቻልበት የምርምር ስራ አዞሩ። በዚህም ኒውክሌር ከሌሎች የኃይል አማራጮች ጋር ሲነጻጸር ከፍተኛ የሆነ ኃይል ማመንጨት የሚያስችል አቅም ያለው ስለመሆኑ ተረጋገጠ። ለምሳሌ 1 ኪሎ ግራም ዩራኒየም የሚያመነጨው ኃይል በተመሳሳይ መጠን ናፍጣ፣ የድንጋይ ከሰል፣ እንጨት፣ የተፈጥሮ ጋዝ ወይም ሌሎች መሰል የኃይል ማመንጫዎች ከሚያስገኙት ኃይል በ200 ሺህ እጥፍ ከፍ ያለ መሆኑን የዘርፉ ባለሙያዎች ይናገራሉ። ከ1 ኪሎ ግራም ዩራኒየም 2200 ሜጋዋት አወር ኤሌክትሪሲቲ ሊመነጭ ይችላል። ወደ 200 ሺህ እጥፍ ነው ማለት ነው ከሌሎቹ ኃይል ምንጩ። በትንሽ ቦታ ላይ እጅግ በጣም ከፍተኛ ጉልበት ታምቆ የሚገኝበት የጉልበት ምንጭ ነው ኒውክሌር። ኒውክሌር የሰው ልጅ ከሚያውቃቸው የኃይል ምንጮች ሁሉ እጅግ ከፍተኛ ነው፣ በመቶ ሺዎች እጥፍ። በሌላ በኩል የኒውክሌር ኃይል እጅግ ዝቅተኛ የሆነ የካርበን ልቀት ያለው በመሆኑ ተመራጭነቱ ከፍ እንዲል አድርጎታል። 1 ኪሎዋት አወር ኤሌክትሪሲቲ ለማመንጨት ሶላር ራሱ 11 ግራም ካርቦን ዳይኦክሳይድ በኪሎዋት አወር ወደ ከባቢ አየር ይለቃል። የተፈጥሮ ጋዝ ከ290 እስከ 930፣ ዘይት ከ510 እስከ 1100፣ ከሰል ከ740
እስከ 1689 ግራም ይለቃል ለ1 ኪሎዋት አወር ኤሌክትሪሲቲ ለማመንጨት። ኒውክሊየር ከሃይድሮ ፓወር ጋር የሚነጻጸር የካርቦን ልቀት ነው ያለው ከ4 እስከ 7። በአሁኑ ወቅት አሜሪካ ከዓለም ሀገራት ቀዳሚዋ የኒውክሊየር ኃይል አምራች ሀገር ስትሆን ከአጠቃላይ የኃይል አቅርቦቷ 19 በመቶ በኒውክሊየር ኃይል የሚሸፈን ነው። ፈረንሳይ በበኩሏ ከኒውክሊየር ኃይል ከፍተኛውን የኤሌክትሪክ ፍጆታዋን የምትሸፍን ሀገር ናት። ከአጠቃላይ የኃይል አቅርቦቷ 65 በመቶውን የምታገኘው ከኒውክሊየር ነው። አሁን ላይ ዓለም 10 በመቶ የሚሆነውን የኃይል ፍላጎቱን የሚያሟላውም ከዚሁ ከኒውክሊየር ኃይል ነው። ኢትዮጵያም የአዲሱን ዘመን የኃይል አማራጭ ከተቀላቀሉ ጥቂት የአፍሪካ ሀገራት አንዷ ሆናለች። በታላቁ የኢትዮጵያ ህዳሴ ግድብ ምረቃ ዕለት ጳጉሜ 4 ቀን 2017 ዓ.ም ነበር ሌላኛው የኢትዮጵያ የማንሰራራት ጉዞ ማረጋገጫ ፕሮጀክት በጠቅላይ ሚኒስትር አብይ አህመድ የተበሰረው። ኢትዮጵያ የህዳሴን ግድብ የሚተካከል ለሰላማዊ ዓላማ ብቻ የሚውል የኒውክሌር ፕላንት በቅርቡ ስራ ትጀምራለች። ለሰላማዊ ዓላማ ብቻ የሚውል የኒውክሌር ኃይል ማመንጫ ጣቢያ ፕሮጀክት ይፋ ከተደረገ በኋላም የኒውክሌር ኃይል ኮሚሽን ተቋቁሞ ስራውን ጀምሯል። ኢትዮጵያ የኒውክሌር ኃይልን ለኃይል አማራጭ ብቻ ሳይሆን ዓለም በደረሰበት ደረጃ ለተለያዩ ዘርፎች የመጠቀም ውጥኗን ለማሳካት ይሄው የኒውክሌር ኮሚሽን የ100 ቀናት እቅዱን አውጥቶ ወደ ተግባር ገብቷል። በዚህም ኢትዮጵያ በቅርብ ጊዜ ውስጥ ኒውክሌርን ለሰላማዊ ዓላማ ከሚጠቀሙ ሀገራት አንዷ የመሆኗ ነገር እውን ይሆናል። ቀጥለናል። ብሔራዊ ጥቅም የአንድን ሀገር ህልውና የሚወስን የፖለቲካ የኢኮኖሚና የመከላከያ ጉልበቶች ድምር ውጤት ነው። የመደመር መንግስትም የኢትዮጵያን ብሔራዊ ጥቅም ለመገንባትና ሉዓላዊነቷን በጽኑ መሰረት ላይ ለማቆም በመደመር እሳቤ የታገዙ ሰፋፊ ስራዎችን እያከናወነ ነው። መሐመድ አልቃድር የአንድ ሀገር ሉዓላዊነት የሚከበረውና በዓለም አቀፍ መድረክም የሚሰማ ድምፅ ሊኖራት የሚችለው በውስጥ አቅሟ ስትጠነክር ብቻ ነው። ኢትዮጵያም ይህንን ብሔራዊ አቅሟን ለመገንባትና ሉዓላዊነቷን በጽኑ መሰረት ላይ ለማቆም በመደመር እሳቤ የታገዙ ሰፋፊ ስራዎችን እያከናወነች ትገኛለች። ብሔራዊ አቅም የአንድን ሀገር ህልውና የሚወስኑ የፖለቲካ የኢኮኖሚና የመከላከያ ጉልበቶች ድምር ውጤት ነው። ባለሙያዎች እንደሚሉት ብሔራዊ አቅም በሉዓላዊነት ውስጥ የሚነገር ብቻ ሳይሆን በተግባር ሊገለጥ የሚገባው የሀገር ነጻነት ነው። ይህ ነጻነት ደግሞ ያለ ብሔራዊ አቅም ግንባታ የማይታሰብ መሆኑን በስፋት ይተነትናሉ። በመደመር እሳቤ የሚመራው የኢትዮጵያ መንግስት ብሔራዊ አቅምን ለመገንባት የብዝሃ ኢኮኖሚ ግንባታውን ዋነኛ ምሰሶ አድርጎታል። በስንዴ ልማት የታየው ስኬት፣ የኢንዱስትሪ ፓርኮች መስፋፋትና የታላቁ የኢትዮጵያ ህዳሴ ግድብ ግንባታ በኢኮኖሚ ራስን ችሎ በሉዓላዊነት ላይ እንዳትደራደር የሚያስችል ጥንካሬን ለኢትዮጵያ ሰጥቷታል። ሌላኛው የሉዓላዊነት መገለጫ የቴክኖሎጂ አቅም ነው። ኢትዮጵያ ከቴክኖሎጂ ተከታይነት ወጥታ ከዓለም ጋር እኩል ለመራመድ የጀመረቻቸው የሰው ሰራሽ አስተውሎት፣ የሳይበር ደህንነትና ዘመናዊ ወታደራዊ ቴክኖሎጂዎች የታየው አቅም በቴክኖሎጂ ዘርፍ ላይ ያላትን የውጭ ጥገኝነት በመቀነስ የራሷን የዲጂታል ሉዓላዊነት እንድታስከብር እያደረጋትም ይገኛል። ኢትዮጵያ በውስጥ የምትገነባው ጠንካራና አስተማማኝ የሆነ ኢኮኖሚ በዓለም አቀፍ መድረክ ላይ ያላትን ተሰሚነት ከፍ አድርጎታል። ይሁን እንጂ ኢኮኖሚው ብቻውን የሀገርን ደህንነት አይጠብቅም። ጠንካራ የመከላከያ ኃይል መገንባት የሉዓላዊነት ዋነኛ ጋሻ ነው። ባለፉት ጥቂት ዓመታት በመከላከያ ሰራዊት ውስጥ የተከናወኑ የሪፎርም ስራዎች ሰራዊቱን በሰው ኃይልና በዘመናዊ ቴክኖሎጂ የታጠቀ እንዲሁም የሀገርን ዳር ድንበር በማንኛውም ሁኔታ ለመጠበቅ ዝግጁ እንዲሆን አድርጎታል። ቨርቹዋል አታክን መከላከል የሚያስችለው ተዋግቶ ተዋድቆ ራሱን ሰውቶ ሀገር የሚታደግ ሰራዊት እንዳለው ሁሉ በዚህም ዘርፍ ተመራምሮ አውቆ ልቆ ሀገር መከላከል የሚያስችል ብቃት ያለው ሰው መፍጠር ይጠይቃል። ከነዚህ ጥንካሬዎች ጎን ለጎን ሀገራዊ አንድነት ለብሔራዊ አቅም ግንባታ የጀርባ አጥንት ነው። ልዩነቶችን በውይይቶች መፍታትና በጋራ የሀገር ጉዳዮች ላይ መስማማት ለውጭ ኃይሎች ጣልቃ ገብነት ቀዳዳ እንዳይኖር የሚያደርጉ ዋነኛ መሳሪያውም ይኸው ሀገራዊ አንድነትን መገንባት ነው። በተለይም በዓለም አቀፍ የዲፕሎማሲ መድረኮችና ስብስቦች ውስጥ ኢትዮጵያ እያሳየች ያለችው ተሳትፎ
የኢትዮጵያን ብሔራዊ ጥቅም ከማስጠበቁም ባለፈ በአህጉራዊና ዓለም አቀፋዊ ጉዳዮች ላይ የራሷን አጀንዳ የማስፈጸም አቅሟን እያሳደገች ትገኛለች። የኢትዮጵያ የመደመጥ አቅሟ እያደገ በመምጣቱ ብሪክስ ፋሚሊ አባል መሆን ታሪኳ፣ የህዝብ ብዛቷ በተለይ አሁን በዓለም ላይ ከፍተኛ እድገት እያመጡ ካሉ አገራት ጥቂት ሀገራት መካከል አንዷ መሆኗ ኢትዮጵያ ውስጥ ያለው የግሪን ሌጋሲ ግሪን ኢነርጂ በአግሪካልቸር ራስን ለመቻል እየተደረገ ያለው ጥረት እንዲሁም አጠቃላይ ጂዲፒ እድገት በዓለም ላይ በቁጥር ከሚጠቀሱ ከፍተኛ እድገት ካመጡ ሀገራት አንዷ በመሆናችን ለኢትዮጵያና ለኢትዮጵያ ህዝብ ብሎም ለአፍሪካ ትልቅ ኩራትና የዲፕሎማቲክ ድል ነው። በአጠቃላይ መንግስት እየተከተለ ያለው ብሔራዊ አቅምን የማሳደግ ስትራቴጂ ኢኮኖሚውን በማፈርጠም ቴክኖሎጂን በመቆጣጠርና ህዝባዊ አንድነትን በማጠናከር የማይደፈር ሉዓላዊነት ያላትና በቀጠናው ተፈላጊነቷ የተረጋገጠ ኢትዮጵያን ለመፍጠር አዲስ ምዕራፍ ተከፍቷል። ከስፖርት ወደ ያዝንላችሁ ጉዳይ አምርተናል። የእንግሊዝ ሊግ ካፕ ግማሽ ፍጻሜ ዛሬ ኒውካስትል ዩናይትድ ከማንቸስተር ሲቲ ይጫወታሉ። በግማሽ ፍጻሜው የመጀመሪያ ጨዋታ ምሽት 5 ሰዓት ላይ በሴንት ጄምስ ፓርክ ስቴዲየም ሲደረግ የባለፈው ዓመት የሊግ ካፕ አሸናፊው ኒውካስትል ዩናይትድ በተከታታይ ሻምፒዮን ለመሆን ዛሬ የመጀመሪያ ከባዱን ፈተና ያደርጋል። ማንቸስተር ሲቲ ከ4 ዓመት በኋላ ዋንጫውን ለማሳካት በሚያደርገው ጨዋታ ጆን ስቶንስ፣ ሩቨን ዲያዝ፣ ጆስኮ ጂቫርዲዮል፣ ማቴዮ ኮቫቺ፣ ሳቪኒዮ እና ኦስካር ቦብ በጉዳት ከስብስቡ ውጪ ሲሆኑ አንቶኒዮ ሲሜኒዮ ለጨዋታው ዝግጁ ሆኗል። ባለሜዳዎቹ በኩል ዳን በርን፣ ኢሜል ክረቭዝ፣ ፋቢያን ሼር፣ ጀማል ላሲለስ እና ዊሊያም ኦስላ በጉዳት የማይሰለፉ ተጫዋቾች ናቸው። የመልሱ ጨዋታ ከ20 ቀናት በኋላ የሚደረግ ሲሆን የሁለቱ ቡድኖች አሸናፊ በፍጻሜው ከአርሰናልና ከቸልሲ አሸናፊ ጋር የሚገናኝ ይሆናል። የተወደዳችሁ ኢቲቪ ዜና 57 ከምዕራፍ 1 እስካሁን እስከ ምዕራፍ 3 ድረስ ወደ እናንተ ሲደርስ ቆይቶ ተጠናቋል። ከኛ ጋር ስለነበራችሁ እጅግ አድርገን እናመሰግናለን። ሮዛ መኮንን ዜናዎቹን የመራው አብሬያችሁ ቆይቻለሁ። በያላችሁበት መልካም ምሽት ይሆንላችሁ።